ሰላም ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዝግጅታችን ብዙዎች ንግድ ሊጀምሩ ሲያስቡ ምን እንስራ ብለው የሚጨነቁበትን ጉዳይ መፍትሄ የሚሰጥ መረጃ ይዘንላችሁ መጥተናል። በእርግጥ በፈጣን ዓለም ውስጥ የንግድ አማራጮች ቢበዙም ጊዜንና ገንዘብን የሚቆጥቡ የተጠኑና የገበያ ክፍተት ያለባቸው ቢዝነሶችን ብቻ መምረጥ ይግድ ይላል። ታዲያ ይህንን ለመቅረፍ የተጠና የቢዝነስ አይነት መምረጥም እንደ አስፈላጊነቱ ግዴታ ሊሆንብን ይችላል። በመሆኑም ከፍተኛ ገቢ ሊያስገኙ የሚችሉ ሁለት የተጠኑ የቢዝነስ ሀሳቦችን በዛሬው ጥንቅራችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝኳችሁ ወደ መረጃው አለፍን። የጽዳት አገልግሎት ፍላጎት እየጨመረ ባለበት በአሁኑ ጊዜ በተለይም በከተሞችና አዳዲስ ህንፃዎችና ሪል ስቴቶች በሚበዙባቸው አካባቢዎች በጽዳት ስራ መሰማራት ያለው አዋጭነት የሚያጠያይቅ አይደለም። ስራውን ለማከናወን ከሚያስፈልጉ ግብዓቶች መካከል ደግሞ በተለይም ትልልቅ ምንጣፎችን ለማጠብ የሚያስችል ማሽን አንዱና ዋነኛው ነው። ታዲያ የምንጣፍ ማጠቢያ ማሽን በመያዝ የዚህ የቢዝነስ ተጠቃሚ መሆን እድሉ በጣም ከፍተኛ ነው። ምንጣፍ ማጠብ ቢዝነስ ትርፋማ ሊሆን የሚችል ንግድ ነው። ሌሎች ሀገራት ባሉ የጽዳት ቢዝነሶች ላይ የተደረጉ ጥናቶች እንደ ምሳሌ ብንወስድ በደንብ የሚተዳደር የምንጣፍ ማጠቢያ ንግድ በአመት $75,000 እስከ $250,000 በአካባቢና አሰራር የሚለያየ መሆኑ እንደተጠበቀ ሆኖ ጠቅላላ ገቢ ሊያገኝ ይችላል። በጣም የተሳካላቸው ቢዝነሶች ደግሞ ከዛ በላይ ሊሆኑ እንደሚችሉ ነው መረጃዎች የሚያመላክቱት። በአጠቃላይ የምንጣፍ ማጠቢያ ቢዝነሶች ከ30% እስከ 50% ወይንም ከዚያ በላይ የሆነ ትርፍ የማስገኛ አቅምም አላቸው። ይህ ማለት ወጪዎችን ከቀነሱ በኋላ ከገቢው ውስጥ በግምት ይህን ያህል መቶኛ ትርፍ ሆኖም ይቀራል። ቢዝነሱ ትልቅ እንዲሆን የተለያዩ ስልቶችን መጠቀም ያስፈልጋል። የጽዳት ቁሶችን በአግባቡ መጠቀምና የማሽኑን ጥገና መከታተልም ወጪን ይቀንሳል። ከአንድ ደንበኛ ወደ ሌላኛው የሚደረገው ጉዞ በአግባቡ ማቀድና በሰዓቱ መስራት እንዲሁም ከስራው ጎን ለጎን ሌሎች አገልግሎቶችን መስጠት ማለትም የምንጣፍ ብቻ ሳይሆን የሶፋ፣ የመጋረጃ ጽዳት ወይንም ልዩ የቆሻሻ ማስወገጃ አገልግሎቶችን መጨመርም ገቢን እንዲጨምር ያደርግልናል። ጥራት ያለው አገልግሎት መስጠት ደንበኞችን ተመልሰው እንዲመጡና ሌሎችንም እንዲያመጡ ያደርጋል። በሀገራችን በተለይም በአዲስ አበባ የጽዳት አገልግሎት ኢንዱስትሪ አዲስና እያደገ የሚገኝ የስራ አይነት ሲሆን ይህ ማለት ከፍተኛ ፍላጎትና አነስተኛ ውድድር ያለበት በመሆኑ ውጤታማ ሊያደርግ የሚችል የማሽን አይነት ሆኖ እናገኘዋለን። ይህ የስራ አይነት በመኖሪያ ቤቶች፣ የንግድ ተቋማት፣ ሆቴሎች፣ ቢሮዎች ትልቅና ተደጋጋሚ በስፋት የሚሰራ ነው። በአጠቃላይ ምንጣፍ ማጠቢያ ማሽን በመያዝ የሚቋቋም ቢዝነስ ዝቅተኛ የመነሻ ወጪና ጠንካራ ገቢ የማግኛ አቅም ያለው በመሆኑ በአግባቡ ከተመራ በጣም ተጠቃሚ መሆን የሚያስችል የስራ አይነት ሆኖ እናገኘዋለን። የምንጣፍ ማጠብ ቢዝነስ በትክክለኛው መንገድ ለመጀመርና ለማሳደግ የሚረዱ ዋና ዋና እርምጃዎች ያሉ ሲሆን ንግድ ከመጀመሩ በፊት ወጪዎችንና የሚያስፈልገውን የመነሻ ካፒታል መረዳት በጣም አስፈላጊ ነው። ከመነሻ ወጪዎች መካከል የምንጣፍ ማጠቢያ ማሽን ዋና ወጪ ሲሆን በጥራትና በአይነት ላይ መሰረት በማድረግ ዋጋው ይለያያል። እንደ ጽዳት ኬሚካሎችና ቁሳቁሶችም ሌሎች ወጪዎች ሲሆኑ ጥራት ያላቸውን ሳሙናዎችን፣ ቆሻሻ ማስወገጃዎችንና ፎጣዎችን መጠቀም ያስፈልጋል። ሌላኛው ትራንስፖርት ሲሆን ቁሳቁሱ ወደ ደንበኛ ቦታ ለማጓጓዝ የሚያስችል መኪና ወይንም ሌላ የትራንስፖርት ዘዴ ያስፈልጋል። ረጅም ጊዜ የሚቆይና ትርፋማ ቢዝነስ ለመገንባት ቋሚ ደንበኞችንና ጥሩ ስም ማግኘትም አስፈላጊ ነው። የምንጣፍ ማጠቢያ ማሽን መምረጥ ለቢዝነሱ ስኬታማነት ወሳኝ ነው። የማሽኖቹ አይነት በዋናነት በአቅም፣ በተንቀሳቃሽነትና በአሰራር ዘዴ ይለያያሉ። የምንጣፍ ማጠቢያ ማሽኖች በሶስት ዋና ዋና ምድቦች ከፍለን ለማየት እንሞክራለን። የመጀመሪያው በጭነት መኪና ላይ የሚጫኑ ማሽኖች ሲሆኑ እነዚህ ማሽኖች በጣም ኃይለኛና ውጤታማ ናቸው። ከፍተኛ ጫና ያለው ውሃና ኬሚካል ወደ ምንጣፍ ውስጥ በመርጨት እንዲሁም ደግሞ ወዲያውኑ መልሶ በመምጠጥ ጥልቅ የሆነ ጽዳትን ያከናውናሉ። ከፍተኛ የመምጠጥ አቅም ስላላቸው ምንጣፉ ቶሎ እንዲደርቅም ይረዳሉ። ትልልቅ ቦታዎችን በፍጥነት ማጽዳትም ይቻላል። ሁለተኛው የተንቀሳቃሽ ማሽኖች ሲሆኑ እነዚህ ማሽኖች ለመጀመሪያ ጊዜ ለሚጀምሩ ወይንም ለመኖሪያ ቤት ጽዳት ላይ ለሚያተኩሩ ሰዎች ተስማሚ ናቸው። ትንሽ የውሃ ማጠራቀሚያና ሞተር ያላቸው ሲሆኑ በቀላሉ የሚንቀሳቀሱ ማለትም ጎማ ያላቸው ማሽኖች ናቸው። ማሽኖቹ በኤሌክትሪክ የሚሰሩ ሲሆን ውሃን ወደ ምንጣፉ በመርጨትና በመምጠጥም ይሰራሉ። በዋጋ ደረጃም በጣም ርካሾች ናቸው። አነስተኛ ቢዝነስ ለመጀመር ጥሩ አማራጭ ነው። ነገር ግን ዝቅተኛ ኃይል የመምጠጥና የውሃ ማሞቂያ አቅማቸው ከመኪና ላይ ከሚጫነው ጋር ሲነጻጸር አነስተኛ ሆኖ እናገኘዋለን። ነገር ግን የውሃ ማጠራቀሚያቸው ትንሽ በመሆኑ በተደጋጋሚ መሙላትና
ቆሻሻውን በየጊዜው መጥፋት ያስፈልጋል። ሶስተኛው ዝቅተኛ የእርጥበት ማሽኖች ናቸው። እነዚህ ማሽኖች በጣም ትንሽ ውሃ በመጠቀም የሚሰሩ ዘመናዊ ማሽኖች ናቸው። ምንጣፉ ላይ አነስተኛ ፈሳሽ ኬሚካል በመርጨት ቆሻሻውን በውስጡ እንዲይዝ በማድረግ በብሩሹ አማካኝነት የሚሰሩ ሲሆን ቆሻሻ የያዘውን ኬሚካል ሲደርቅ በቫኪዩም ተጠርጎ እንዲወገድም ይደረጋል። ማሽኑ እጅግ በጣም ፈጣን የማድረቅ አቅም ያለው ሲሆን ምንጣፉን ከ40 ደቂቃ እስከ 1 ሰዓት ውስጥ ሙሉ በሙሉ ማድረቅ ይችላል። አነስተኛ ውሃ በመጠቀም የምንጣፉን ሸራ እንዳይጎዳም ይረዳል። ይህ የማሽን አይነት አሁን ላይ በሀገራችን ውስጥ የሚመረት የማሽን አይነት ሲሆን በአጠቃላይ ማሽኑ 3 ደረጃዎች አሉት። እነሱም አዋራ ማራገፊያ፣ ማጠቢያና ማድረቂያ ማሽን ሲሆኑ በቀላሉ ማንኛውም ሰው ሊሰራው የሚችለው የማሽን አይነት ነው። ማሽኑ በቤት ቆጣሪ ከሚሰራ ጀምሮ እስከ 3 ፌዝ በሚሰራ የሚመረት ሲሆን እስከ 5 ሜትር ድረስ ርዝመት ያላቸውን የምንጣፍ አይነቶችን የሚያጥብልን የማሽን አይነት ነው። ይህንን ማሽን ከ1 ሚሊዮን ብር ጀምሮ ማግኘት የሚቻል ሲሆን እስከ ስልጠናው ድረስም እዚሁ ሀገራችን ላይ ማግኘት ይቻላል። በሌላ በኩል ትክክለኛውን ኬሚካል መጠቀም የጽዳቱን ጥራት ይወስናል። እንዲሁም ደግሞ ምንጣፉን ከመጉዳትም ይጠብቃል። የምንጣፍ ማጠቢያ ኬሚካሎች በዋናኝነት ከሚያከናውኑት ተግባር አንጻር ሊከፋፈሉ ይችላሉ። የመጀመሪያው ቅድመ ማከሚያ ሲሆኑ እነዚህ ኬሚካሎች ዋናውን ጽዳት ከመጀመር በፊት ምንጣፉ ላይ የሚረጩ ናቸው። ተግባራቸውን ከምንጣፉ ቃጫዎች ጋር ተጣብቆ የሚገኘውን ዘይት፣ ቅባትና ሌሎች ቆሻሻዎችን በመፍታት ለዋናው ማጠብ እንዲዘጋጁ ያደርጋል። እነዚህ ኬሚካሎች በቆሻሻው ላይ በመርጨት ለጥቂት ደቂቃዎች እንዲቆዩ ከተደረጉ በኋላ በማሽኑ እንዲታጠቡም ይደረጋል። ይህንን ኬሚካል መጠቀማችን ዋነኛው ጥቅም በተለይም ብዙ እግር የሚሄድበትን ወይንም የቆሸሸ ምንጣፍን በቀላሉ እንዲያጸዱልን ነው። ሁለተኛው የኬሚካል አይነት በማሽኑ ውሃ ማጠራቀሚያ ውስጥ የሚገቡና ለማጠብ የሚያገለግሉ ናቸው። ተግባራቸውም ቆሻሻውን ከምንጣፉ ውስጥ በማውጣት በማሽኑ እንዲመጠጥ ያደርጋል። እነዚህ የኬሚካል አይነቶች የሚለያዩ ሲሆን በፒኤች ደረጃቸው ምንጣፉ ከምን አይነት ፋይበር እንደተሰራ መሰረት በማድረግ ገለልተኛ ፒኤች፣ አሲዳማ ፒኤች ወይንም አልካላይን ፒኤች የሆኑ ኬሚካሎችን ጥቅም ላይ ይውላሉ። ለአብዛኛው ምንጣፎች በተለይም ለሱፍ ገለልተኛ ፒኤች ያላቸውን ኬሚካሎች ተመራጭም ናቸው። አነስተኛ አረፋ የሚያመነጩ ኬሚካሎችን መጠቀም በዚህ ስራ ላይ የሚመከር ሲሆን ይህም ምክንያቱ ብዙ አረፋ በማሽኑ ላይ ጉዳት ሊያደርስና ቆሻሻውን በአግባቡ እንዳይመጥም ሊያደርግብን ይችላል። ሶስተኛው የኬሚካል አይነት ከማጠን በኋላ የሚጨመር ወይንም ለብቻ የሚታጠቡ ናቸው። ተግባራቸውም በምንጣፍ ውስጥ ሊቀሩ የሚችሉትን የሳሙና ቅሪቶችን ያስወግዳሉ። በሌላ በኩል የምንጣፉን ፒኤች ደረጃ ወደ ተፈጥሯዊ ገለልተኛ ደረጃ ይመልሳሉ። ይህም ምንጣፉን ከጉዳት ይከላከላል። እነዚህ ኬሚካሎች ብዙ ጊዜ የሚዘነጉ ቢሆኑም ለረጅም ጊዜ ንጽህናና ለምንጣፉ እድሜ ወሳኝ ናቸው። በተጨማሪም ልዩ ማከሚያዎችን የምንጠቀም ሲሆን እነዚህ ለተለያዩ ችግሮች የሚያገለግሉ ኬሚካሎች ናቸው። ማለትም ለሽታ ማስወገጃ፣ የቆሻሻ መከላከያና ለደም ወይም የቀለም ማስወገጃዎች ናቸው። የምንጣፍ ማጠቢያ የስራ ሂደት ቅድመ ተከተል ያለውና ሙያዊ መሆንም አለበት። ጥሩ የስራ ሂደት መኖሩ የጽዳትን ጥራት ከመጨመር ባሻገር ጊዜን ይቆጥብልናል፣ እንዲሁም ደግሞ ደንበኞችን ያስደስታል። የተሟላ የምንጣፍ ማጠብ የስራ ሂደት የተለያዩ ዋና ዋና ደረጃዎችንም ያካትታል። የመጀመሪያው የስራ ቦታ ዝግጅት ሲሆን የማሽን አይነቶቹ የተለያዩ የካሬ መጠን ያለው ቦታ ሊያስፈልግ ስለሚችል ለነሱ የሚስማማና ስራችንን በአግባቡ ልናከናውንበት የምንችልበትን የስራ አካባቢ መፍጠርም ተገቢ ነው። የምንጣፍ ማጠብ ቢዝነስ ሲጀምሩ ወይንም ሲያሳድጉ ከዋናው ማሽን በተጨማሪ ሊኖሯቸው የሚገቡ ተጨማሪ መሳሪያዎችና መለዋወጫዎችም አሉ። እነዚህ መሳሪያዎች የስራውን ቅልጥፍና፣ ጥራትና የሙያዊ ደረጃን ከፍ ያደርጋሉ። የምንጣፍ ማጠብ ቢዝነስ ለአንድ ስራ ፈጠራ ጠንካራ የገበያ የማመንጨት አቅም ያለው በመሆኑ በአሁኑ ወቅት በሀገራችን ካሉ ምርጥ የንግድ አማራጮች ውስጥ አንዱ ነው። በአግባቡ በዘመናዊ መንገድ ከተመራና ለደንበኞች አገልግሎት ትኩረት ከተሰጠ በጣም ተጠቃሚ መሆን የሚቻልበት የስራ አይነት ነው። ከዚህ ጋር ተያያዥነት ወዳለው ሌላኛው ስራ ስናመራ የምናገኘው የልብስ እጥበት ስራን ነው። በኢትዮጵያ በተለይም በአዲስ አበባና በሌሎች ትላልቅ ከተሞች የላውንደሪ ቤት ስራ እጅግ በጣም አዋጭና እያደገ ያለ ስራ ነው። የከተማ ነዋሪዎችና ተማሪዎች ቁጥር መጨመር፣ ሰዎች በስራ ላይ ብዙ ጊዜ ማጥፋትና በቤት ውስጥ ያሉ ማጠቢያ ማሽኖች እጥረት በመኖሩ ምክንያት ጠንካራ ፍላጎትም አለው። ይህንን ስራ ለመጀመርና ስኬታማ ለመሆን የሚያስፈልጉ ዋና ዋና ነገሮችና የስራው ገጽታዎችን
ወጪዎችን ስንመለከት የላውንደሪ ቤት ስራ በኢትዮጵያ በሶስት ዋና መንገዶች ሊከፈል ይችላል። በአገልግሎት አይነት ማለትም አጠቃላይ ላውንደሪ፣ ኢንዱስትሪያል ወይንም የኮንትራት ላውንደሪና የልዩ ጽዳት ላውንደሪ ብለን ልንከፍላቸው እንችላለን። ይህንን ስራ ለግለሰቦች፣ ለሆቴሎች፣ ለሆስፒታሎች፣ ለጂሞች፣ ለትላልቅ የንግድ ተቋማት አገልግሎቱን መስጠትም እንችላለን። የላውንደሪ ቤት ስራ በኢትዮጵያ ትርፋማ የመሆን አቅም ያለው ሲሆን በከተሞች ውስጥ ባለው ፈጣን እድገት ምክንያት ገበያውም ክፍት ነው። በዘመናዊ ማሽኖች ጥራት ባለው አገልግሎትና ብቃት ባለው የአሰራር ሂደት ላይ ትኩረት በማድረግ የተሻለ ውድድር ማድረግና ደንበኞችን ማግኘትም ይቻላል። የላውንደሪ ቤት ስራ ለመጀመር የሚያስፈልገው ካፒታል የሚወሰነው በመረጡት የስራ መጠን፣ ቦታና በማሽኖቹ ጥራት ላይ ነው። በኢትዮጵያ ውስጥ ስራውን በአነስተኛ ደረጃ ለመጀመር ከሚያስፈልገው ጀምሮ እስከ ትልቅ የኢንዱስትሪ ላውንደሪ ለመገንባት በሚያስፈልገው መካከል ሰፊ ልዩነትም አለ። ግምታዊ የመነሻ ካፒታል ወጪዎችን ስንመለከትም የመነሻ ካፒታልም በሶስት ዋና ምድቦች ከፍለን ማየት እንችላለን። አነስተኛ ደረጃ ያለው ለቤት አገልግሎት የሚያተኩር ከ2 እስከ 3 መካከለኛ አቅም ያላቸው ማሽኖችንና በትንሽ ቦታ የሚጀመር ከ300 ሺህ ብር እስከ 700 ሺህ ብር ሊያስፈልግ ይችላል። መካከለኛ ደረጃ ያለው በከተማ ውስጥ ለግለሰቦችና ለአነስተኛ የንግድ ተቋማት የሚያገለግል የንግድ ደረጃ ያላቸው ማሽኖች ያሉት ከ700 ሺህ ብር እስከ 2 ሚሊዮን ብር ድረስ ሊያስፈልገን ይችላል። ለትላልቅ ኮንትራቶች የሚያተኩር ከፍተኛ አቅም ያላቸው ማሽኖችና ድራይ ክሊነር ያላቸው ከ2 ሚሊዮን ብር በላይ ሊጠበቅብን ይችላል። መጀመሪያ ላይ በአነስተኛ ወይንም መካከለኛ ደረጃ መጀመርም ይመከራል። ይህም የገበያውን ፍላጎት በትክክል ለመረዳትና ስህተቶችን ለመቀነስም ያስችላል። የማሽኖቹን ኢንቨስትመንት በመጀመሪያ ከ3 እስከ 4 የንግድ ደረጃ ያላቸውን በመግዛትና ስራውን መጀመርም ይቻላል። በአንጻራዊነት ለኪራይ ምቹና ለደንበኞች ቅርብ የሆኑ ቦታዎችን መምረጥም አስፈላጊ ነው። በአጭሩ ከ300 ሺህ ብር በላይ ካፒታልን በማሰባሰብ የላውንደሪ ቤቱን ስራ መጀመር ቢቻልም ጥራት ያለውንና ትርፋማ ንግድ ለማቋቋም ከ700 ሺህ ብር እስከ 2 ሚሊዮን ብር እንደ ማሽኖቹ መጠንና ብዛት ሊያስፈልገን ይችላል። የላውንደሪ ቤት ንግድ ስኬታማ ለማድረግ ትክክለኛው ማሽን መምረጥ ወሳኝ ነው። የማሽኖቹን አይነቶች በዋናነት የሚለያዩት በአቅም፣ በአሰራር ዘዴና በዋጋ ደረጃ ሲሆን እነዚህም ለንግዱ ስፋትና ዓላማም ተስማሚ መሆንም አለባቸው። የማሽኖቹን አይነቶች እንደ ስራ ደረጃቸው በሶስት ዋና ምድቦች ከፍለን እንመልከት። የመጀመሪያው አነስተኛና መካከለኛ ደረጃ ላውንደሪዎች ለመኖሪያ ቤት ደንበኞች፣ ለአነስተኛ ቢሮዎች ወይንም ለአነስተኛ ሆቴሎች አገልግሎት ለመስጠትም ተስማሚ ናቸው። ሁለተኛው ትላልቅና ኢንዱስትሪያል ደረጃ ያላቸው ላውንደሪዎች ሲሆኑ ከፍተኛ መጠን ያለውን ልብስ በቋሚነት ለሚጠይቁ ደንበኞች፣ ለሆቴሎች፣ ለሆስፒታሎች፣ ትላልቅ የንግድ ተቋማት አገልግሎትም ለመስጠት የተዘጋጁ ናቸው። ሶስተኛው ለልዩ አገልግሎት የሚውሉ ማሽኖች ሲሆኑ መደበኛ ማጠብ ከሚጠይቀው በላይ ለየት ያለ እንክብካቤ የሚያስፈልጋቸው ናቸው። ይህንንም ስንል ለሱፍ፣ ለሐር፣ ለቆዳና ለሌሎች ውሃ ሊጎዳቸው ለሚችሉ አልባሳት ልናጥብበትም እንችላለን። የመረጡትን ማሽን ምንም ይሁን ምን ግን ለጥገና የሚሆን በጀት መያዝና የማሽኖችን የቴክኒክ ድጋፍ በሀገር ውስጥ ማግኘት መቻል ለስኬት ወሳኝ ነው። የላውንደሪ ቤት ስራ ከፍተኛ የትርፋማነት አቅም ያለው ሲሆን በዓለም አቀፍ ደረጃ ላውንደሪዎች ከ20% እስከ 40% ወይንም ከዚያ በላይ የሆነ የተጣራ ትርፍ እንደሚያስመዘግቡም ይታመናል። በኢትዮጵያ ውስጥ ባለው ከፍተኛ ፍላጎትና በትክክል ከተመራ ደግሞ ይህ ስራ አዋጭ እንደሆነም ይገመታል። በኢትዮጵያ የላውንደሪ ቤት ስራ አዋጭና ትርፋማ ሊያደርግ የሚችል የንግድ ዘርፍ ነው። ዋናው ስኬት የሚወስነው የስራ ቅልጥፍናን ከፍ በማድረግና ወጪዎችን በተለይም የውሃና የመብራትን በመቆጣጠር የትርፉን መጠን ከፍ ማድረግም ይቻላል። ስኬታማ ለመሆን ገበያውን መከፋፈልና የዋጋ አወጣጥ ስልትም ምን እንደሚመስል ማቀድ ወሳኝ ነው። የላውንደሪ ቤት ስራ በኢትዮጵያ ከፍተኛ የትርፋማነት አቅም ቢኖረውም በተለይም በሀገሪቱ ባለው ነባራዊ ሁኔታ ምክንያት በርካታ ተግዳሮቶች ያጋጥሙታል። እነዚህን ተግዳሮቶች አስቀድሞ መረዳትና መፍትሄ ማዘጋጀት ለስኬትም ወሳኝ ነው። የኃይል አቅርቦት መቆራረጥ፣ የውሃ አቅርቦት ችግር፣ የማሽን ጥገናና መለዋወጫ፣ የፋይናንስና የገበያ ተግዳሮቶች በዋናነት የሚጠቀሱ ችግሮች ናቸው። በአጠቃላይ የላውንደሪ ቢዝነስ ትልቅ የገበያ
ክፍተት ያለውና በትክክል ከተመራ ከፍተኛ ትርፍ ሊያስገኝ የሚችል ነው። አሁን ባለው መረጃ መሰረት የቢዝነስ እቅዶን በየትኛውም የስራ መስክ ማለትም ለሆቴሎች ኮንትራት ወይንም ለግለሰቦች አገልግሎቶች ላይ ማጠናከርም ይቻላል። የላውንደሪ ቢዝነስ ትርፋማነትን ለመጨመር ትክክለኛውን ቦታ መምረጥ ወሳኝ ነው። ቦታው የሚመረጠው በዋናነት በደንበኞችና በቢዝነሱ ስፋት ላይም ተመስርቶ ነው። በመጀመሪያው ምዕራፍ ላይ በመኖሪያ ቤቶችና በተማሪዎች ገበያ ላይ ለማተኮር ካሰቡ ከፍተኛ የሰዎች እንቅስቃሴና የአፓርትመንቶች በብዛት ያሉበት ቦታ መምረጥም ያስፈልጋል። በኋላ ላይ ወደ ትላልቅ ኮንትራቶች ሲያድጉ ደግሞ ከፍተኛ የቤት ኪራይ በሌለበት የኢንዱስትሪ ዞን ውስጥ ሁለተኛውን ቦታ መክፈትም ይቻላል። ክቡራትና ክቡራን ተመልካቾቻችን ለዛሬ በጽዳት አገልግሎት ዘርፉ ላይ ያሉትን ሁለት የስራ አይነቶችን ወደ እናንተ አደረስናችሁ። እነዚህን የስራ ዘርፎች ላይ መሰማራት የምትፈልጉ እኛ ካቀረብናቸው ጥናቶች በተጨማሪ ሌሎች ጥናቶችን በማድረግ ወደዚህ አዋጭ ወደ ሆነው የስራ ዘርፍ ላይ መሰማራት እንደምትችሉ ልናሳስባችሁ እንወዳለን። ለዛሬ ግን ያዝንላችሁ መረጃ ይህንን ይመስል ነበር። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩን።